ኧረ በፈጠረህ ኧረ በእግዚአብሔር ብትሉት እንዴ አራት መስቀል አርገህ ሰው ግደል ብለህ እኮ ያልከኝ አንተ ነህ ይላል ወጣቱ። አሁን ያስታጠቃችሁት በሽታው ይቀረፍ ከተባለ ለኔ ሻዕቢያ አይደለም የሚያሳስበኝ። ለኔ ማንም ኢትዮጵያን አጠቃለው የሚል ሀብታም ሀያል ሀገር አይደለም እኔን የሚያሳስበኝ። እኔን የሚያሳስበኝ በእያንዳንዱ ሰው ውስጥ የተቋጠረው ጥላቻና ክፋት ነው። በቃ በእያንዳንዱ ሰው ላይ ያለ ጥላቻ አለ፣ ምቀኝነት አለ። አብሮ አደጉን ወዳጁን ሚስቱን ገደለ፣ ባሏን ገደለች፣ ፍቅረኛውን ገደለ፣ እናቷን ገደለ። እንዲህ አይነት ዜና መስማት እኮ ሁሉን ሰው የሚያሳፍር እኮ። ፍቅረኛውን ገደለች ወይ ፍቅር ከዚህ ቢወጣ ስንት ትዳር ስንበትን እንደምንውል እያንዳንዱ ሰው ይጠይቅ ራሱ። ሰዎች እንዲታረቁ ነው የምናወራው ወይስ ምን? አሁን አንድ እዚህ የማወራው ባይ ኢትሰልፍ አሁንም ይችን ያወራኋት ብቻ ብዙ ሰዎችን ተች አድርጋ ራሳቸውን አይተው የራሳቸውን ትልቅነት በመስተካከል የሚገልጹ ሰዎች ይፈጠራሉ። እግዚአብሔር የሚያደርገው ነገር አይታወቅም። ከዛ በአንጻሩ ምንድን ነው? ምኑን ለመዳሰስ ነው? ያልተነካ ነገር የለም። በማስተካከል ላይ እስካልተጠመድን ድረስ ሰዎች ባወሩት ቁጥር እኛ የምንበረግግላቸው ከሆነና በተለይ እነዛ እስከዛሬ ድረስ ለዚህ መከራ የዳረጉን ሰዎች ሲያወሩ የምንሰማቸው ከሆነ እንዲያወሩ እድል ያገኛሉ። እኛ ለራሳችን እኛ ባለቤት እንሆንና እነዚህ ጥላቶቻችንን ቀብረን የራሳችንን ክብር ወደፊት እናስሂድ። ማን ይጠቅማል? ምን ይጠቅማል? ሰዎች የሆነ ነገር ስናስተምራቸው ያንን ድርጊት ለማድረግ የሚማሩ አሉ። ለምሳሌ ሰው ማገትን ሰዎች ታገቱ እየተባለ በየፊልሙ ሲሰራ ሰው ማገትን ራሱ ድርጊቱን ለመድገም የተማሩ ብዙ ናቸው። ሰዎችን መመረዝ በየፊልሙ በየምኑ አሳየናቸው። ሰዎችን እየመረዙ መግደልን የተለማመዱ ብዙ ናቸው። በዛው ልክ ከዛ ነገር ራሳቸውን ለመጠበቅ የተማሩም አሉ። ሰው ድርጊቱን ለማድረግ ራስን ማለማመድ እና ድርጊቱን ለመከላከል ራስን በጥንቃቄ ለመምራት የሚደረግ ትምህርትም አለ። አጭር ብናደርገው እንዲህ ነው ብለን ብንወጣ ደስ ይለኝ ነበር። ግን እስኪ አብረን እንቆይ። አብረን በመቆየታችን በዚህ ሰዓት እንኳን በጎ ነገር ለማወቅ ጥረት በምናደርግበት ወቅት እንኳን የክፎች ክፉ ስራ ከኛ የሚርቅበት ሰዓት ሊሆን ይችላል። ሲስተሙ እስከ ማስወገድ ስራ ድረስ ይሄዳል። እነዚህ እቃዎች በዚህ እንደሚታዩት በካሜራ ቁጥጥር ስር ናቸው። ተጠርጣሪም ከተያዘበት ጀምሮ እስከ ፍርድ ቤት ውሳኔ ድረስ ከዚህ በፊት መረጃዎችን ለማግኘት በጣም እንቸገር ነበረ። በዚህ ሲስተም ግን እሱ ማግኘት ይቻላል ማለት ነው። እንኳን ወደ ኢትዮጵያን ኤሌክትሮኒክ ኢንቮይስ ኤንድ ሪሲት ማኔጅመንት ሲስተም ብዙ በሰላም መጣችሁ። እንግዲህ እንደምታውቁት በሀገራችን ግብይት በሚካሄድበት ጊዜ ሁለት አይነት የደረሰኝ ስርዓት ነበረን። አንደኛ የህትመት ደረሰኝ፣ ሁለተኛ ካሽ ሬጅስትራር ማሽን ላይ መሰረት ያደረጉ ደረሰኝ ስርዓቶች ነበሩ። ነገር ግን ይህ የደረሰኝ ስርዓት በዋነኝነት ሀገሪቷ የምታመነጨውን ኢኮኖሚ ከምታመነጨው ኢኮኖሚ ውስጥ ገቢን በአግባቡ ለመሰብሰብ ትንሽ አስቸጋሪ ሁኔታዎች ነበሩ። ያንን ለማሻሻል በዋነኝነት የኢትዮጵያን ኤሌክትሮኒክ ኢንቮይስ ዲጂታል ሙሉ በሙሉ የኢንቮይስ ስርዓትን ዲጂታል የማድረግ ስራዎች ነው የተሰሩት በገቢዎች ሚኒስቴር እና በኢንፎርሜሽን መረብ ደህንነት እንዲሁም ደግሞ በዲጂታል ካውንስሉ የቅርብ ክትትልና እገዛ ማለት ነው። ቀለል ባለ ሁኔታ ምንድነው ፕሮሰሱ የሚመስል የሚለውን ለማየት እችን እዚህ ጋር የተቀመጠችውን ሃይ ሌቭል አርኪቴክቸር መመልከት ይቻላል። የምትሄደው ኢንቮይስ እንግዲህ አንድ ነጋዴ አንድ ሻጭ ከራሱ ሲስተም ከዚህ በፊት ቀጥታ ኢንቮይስን ቆርጦ ለከስተመሩ የሚሰጥበት ሁኔታ ነበር። አሁን ግን ያደረግነው ምንድነው በመሀላቸው የታክስ አውቶሪቲው ሲስተም አለ ማለት ነው የተሰራው። ሶስት ተዋናዮች በዚህ ውስጥ ጥቅም ያገኙ አሉ። የታክስ አውቶሪቲዎች አሉ፣ የንግዱ ማህበረሰብ አለ፣ እንዲሁም ደግሞ ዜጋው አለ። በዋነኝነት እንግዲህ ፕሮጀክቱ ላይ የሀገራችንን የቴክኖሎጂ ዲፔንደንሲ ከዚህ በፊት ለምሳሌ ቬንደር ሎክ ሊሆኑ የካሽ ሬጅስትራር ማሽን በብዙ ሚሊዮን ዶላር እያወጣን ስናስመጣ የነበረበት ሂደት ነበር። በአሁኑ ሰዓት እዚህ ስርዓት ውስጥና በኢኮሲስተሙ በአጠቃላይ የምንጠቀምባቸው ሶፍትዌሮችም ሆኑ ሃርድዌር ውስጥ በሀገር ውስጥ የለሙ የሀገር ልጆች እና እንዲሁም አጋር ተቋማት ደግሞ በዋነኝነት ፕራይቬት ሴክተሩ ተዋናይ ሆነው ኢኮሲስተሙ ቢውልድ የሚያደርጉት ነው። ስለዚህ ሙሉ በሙሉ የዶላር እንትኑ የሚቀንስ ይሆናል ማለት ነው። ከዛ ባሻገር እንግዲህ ከዚህ በፊት የደረሰኝ ስርዓታችን እንደምትመለከቱት የተለያየና የተሰባጠረ ነበር። አሁን ግን ወደ አንድ ማዕከል የመጣና ሲንግል ሶርስ ኦፍ ትሩዝ የደረሰኝ ስርዓት ይኖረናል። ስለዚህ ይሄ ደግሞ በዳሽቦርድ ላይ እንደምታዩት እያንዳንዱ ገቢ እያንዳንዱ ሽያጭ በሚከናወንበት ጊዜ ሪል ታይም ነው፣ ዳሽቦርድ ነው። ቤዚካሊ ካሽ ሬጅስተርም ነው፣ ፔመንት ሲስተምም ነው፣ ሌሎችም ሰርቪሶች አብሮ ይይዛል። የተለያዩ ናቸው። እነዚህኞቹ ከዚህ ጋር ወደፊት ወረቀት ስለሚቀር ዲታች አድርገን የሰራ ነው። ይሄ ቨርዥን 1 ነው። ከላርጅ ቴክስት ፔሮች ጋር እንደ ፕሪንተር ሆኖ የሚያገለግለው አክቹዋሊ የመጨረሻው ኤንድ ዩዘር ካርድ ብቻ ነው ሼር ማድረግ ይችላል። መልቲፕል ሰዎች ማለት ነው። ካልሆነ ሼር ያደርጋሉ። ለምሳሌ ወይዘን ቫሲኒቲ ያሉ አንድ ቡና የሚሸጥ ልጅ ብትኖርና አንድ ሁለት የምትሰራ ልጅ እነዚህ ሁለት ልጆች እንዳይቸጋገሩ አንድ ማሽን ለሁለት እስከ 10 ድረስ 5 ቋንቋዎች አሉት። አሁን ሌሎች 3 ቋንቋዎች ደግሞ መንገድ ላይ ናቸው።
አሁን አማርኛ አለ፣ ኦሮምኛ አለ፣ ትግርኛ አለ፣ ሶማሊኛ አለ፣ አፋርኛ፣ ሲዳሚኛ እና ወላይትኛ መንገድ ላይ ናቸው። ሁሉም በየቋንቋቸው እንዲያትሙ ለዚህ እዚህ ሳምፕሎች ያስቀምጥ ናቸው። በተለያየ ቋንቋ የታተሙ ፕሪንት። ይሄ አራባና ቆቦ ማለት ነው። እዚህ ጋር ሰዎችን ምን ያህል ይገላግላል? ለምሳሌ የቅድሞ የኮንትሮባንድ ቁጥጥር ውስጥ መግባቱ በዛ እያመጣን አስታጥቀን ዛሬ ለእልቂት ያበቃን መሳሪያ በየቀኑ የምናየው ነገር እያንዳንዱ ሰው ያስታጠቀው ነው። በእብሪት የሃይማኖት አባቶች ጭምር ወጣቱን በዛ ልክ አሰልጥኖ ክፋትን ሰውን እንደ ሰው ሳይሆን ሰውን ወደ አውሬነት የሚቀይር ትምህርትና አስተሳሰብ ስለሰጠ ነው። በትምህርት ላይ ወረቀት የሚሸጡ ተቋማት እንዳሸን እየፈሉ መንግስትን፣ አንድነትን፣ ሀገራዊ አቋምን እና ሂደትን ለሀገር ከመስጠት ይልቅ ጥቂቶች በዝባዥ ገዢ፣ ጥቂቱ ሌላው ደግሞ ተረጋጭ፣ አንዱ ረጋጭ፣ የተለያየ ትርክት ነፍጠኛ፣ ጠባብ፣ ጡት ቆራጭ፣ ጡት ተቆራጭ እየተባለ መጽሐፍት እየተጻፈ ምንድነው ሐውልት እየተገነባ ሰዎችን የሚያስታርቅ ሐውልት እየፈረሰ ሰዎችን የሚያጣላ ሐውልት ሲገነባ ያን ጥላቻ ሲስብ የኖረ ሰው የሚያሳዝነኝ ትልቅ ብላችሁ የተለያየ ቦታ ላይ ኖረው ዛሬ ተወልደው የመጡ ይመስል ኢትዮጵያ ሰላም ነበረች፣ ዛሬ ሌሊት እኮ መሄድ ቀርቷል፣ ዛሬ እኮ ግጭት እንደዚህ ፈልቷል ኢትዮጵያ ውስጥ ይላል። ለመፍትሄውም አያወራም። መቃወም ይሄ ከሆነ ለምን ገደል የማይገባ? ይሄ ሰውን እንኳን ለሚተቃወም ራሱን የተቃወሙ እኔ ዛሬ ለመጥቼ ዛሬ የተከልኩት ዛፍ ዛሬ አድጎ ፍሬ አፍርቶ መብላት አለብኝ የሚል አይነት ውስጥ ከሆነ አይ ሰው ታሟል፣ ሰዎችን አበደ የምንለው ለምንድን ነው? እብዶች ናቸው ስንል ኖርማል ነው። ከተለመደው ውጭ ሆኑ፣ ልብሳቸውን አወለቁ፣ ንግግራቸው በይሉንታ ወይ በሰውነት በህግ የሚገደቡ የሚያስጠይቁ የሚያስጠሉ እነዛን አልመርጥ አለ። እንደወረደ ነገሮችን ማቅረብ ጀመረ። ሰው ከኖርማሊቲ ውጭ ከሆነ ያ ሰው አብዷል የሚል ንግግር እንናገራለን። እውነት ኢትዮጵያ ውስጥ ያለው የጥላቻ ዘዬ የትውልድ ውድቀትና ኪሳራ፣ ይሄ ትርክትና እውነት ይህንን የማይረዳ ሰው ይኖራል? ምናልባት በዚህ 7 ዓመት የተወለደ ሰው ከሆነ ይሄ ለማብራራት እንዲባል ያ ሰው አይገባውም። እንዳይገባው እኮ ነው ራሱ ጆሮውን የዘጋው። ትልቅ ተብለው አስበው የሚያደናቁሩ አሉ። ግን እንዲህ እኮ ነበር ይላል። እኔ እርምጃ የማይወስድ ይላል። ሁላችንም ላይ እርምጃ ከወሰደ ህዝብ ያልቃል። ምክንያቱም በሽታውን የወረሰው ሁላችንም። ለምንድን ነው ምስክር ብንጠራ ማን መሰክር? ስንት ሰው ነው መንግስትን እንደ መንግስት ተቀብሎ ግዴታውን የራሱን ግዴታ ተወጥቶ የመንግስት ግዴታ አልተወጣም ብሎ ለመሞገት አብሮ የሚቆም? ጓደኛውን የግብሩንም ሆነ የሆነ ነገሩን እየጠቆመ የሚያስይዘው ማን ነው? በኮንትሮባንድ ኬዝ ላይ አንድ ሰውዬ የራሱን መኪና ጠቁሞ ያስያዘበት ሁኔታ አስታውሳለሁ። ብታምኑ ባታምኑ ሰውዬው አለ። አሁን ጓደኛ እቃው ከተጫነው ኮንትሮባንድ ነው የጫኑት አጋጣሚ እና ወያኔ 30% ከኮንትሮባንድ ላይ ማግኘት ትችላላችሁ ለጠቋሚ ብሎ አስቀምጧል። ሰውየው እዛ ጋር የተጫነው እንግዲህ ጀስት ከዛ በላይ ሆኖ ይሁን አላውቅም። አጋጣሚ ግን መኪናውንም ተበላ። ሰውየው ለክፋት ስለነበር የተጠቀመው ሁሉን ነገር ነው ያጣው። አላገኘም። መኪናውንም ማጣ። ያን የማያገኝባቸው የሆነ መስፈርት አላቸው መሰለኝ አላገኘም። ጀስት ግን የራሱን መኪና ራሱ ጠቆመ። ሰዎችንም አከሰረ። እሱም እስካንድየው ጠፋ። ይህንን ነበር ምን መስለው። አሁን በኮንትሮባንድ ከሹፌሩ ጀምሮ ህገወጥነትን እንደ ባህል ማየት፣ የምናስመጣው እቃ የሆነ አማውንት ይሆንና 3 እጥፍ 4 እጥፍ ነው። ህጋዊ ከሆነ እኮ ሰው ህግን አይፈራም። ህጋዊ ብንሆን ህግ እንዲከበር ፊት ለፊት መጠን በሀቅ እንቆም ነበር። ዛሬ ያስቸገረን እኮ የለመድነውና የኖርነው እውነት ነው። እባክህ ሲሾም ያልበላ አይነት። ስለዚህ ይሄ በየካሜራው ሹፌሩም የማያጭበረብር ከሆነ ብዙ ግረምታል። መኪናውም ባዶ ሆኖ ከሆነ ቦታ ይዤው የመጣሁት ብሎ ለምሳሌ ከመተማ ጎንደር እዚህ አዲስ አበባ ሊሆን ይችላል ሲሄድ ፉል ከመርካቶ ጭኖ ከሄደ ሲመጣ ግን ምንም ጭነት አላገኘውም ይልና አንዳንዴ የማውቀውን መዋሸት ስለማልፈልግ ማለት ይሄ
ሰው ወደኋላ ሲያይ የሚያውቀው ስለሆነ 2-3 ጊዜ መንገድ እንዲሆኗል ወይም እንዲህ አይነት ነው መኪና ተበላሽቶብኛል የሚል 2-3 ጊዜ ትሪፕ ሁሉ ይሰራሉ። በፖሊስ የሆነ የሰሊጥ ወቅት ላይ የማስታውሰው ቋራ አካባቢ ላይ አንድ ኤፌሳር ነው አይሱዙ ኦባማን ምናምን የሚባል አይሱዙ በፖሊስ ተፈልጎ የተያዛል። ሹፌሩና ረዳቱ ተመሳጥረው ይዘው ጠፉ። በቃ ይህን አይነት ሁሉ ስንሰራ መከራ ነበር፣ ማጭበርበርን እንደባል ነበር። ስለዚህ ጉምሩክ ላይ ይህንን ይሰሩ የነበሩ ሰዎች፣ ይህንን ይገላገሉ የነበሩ ሰዎች በዚህ ሲስተም ሲዘጋ እነዛ ነውርን የለመዱና በዛ እንደ ክብር የቆጠሩ ያለ ቦታቸው ድሃውን ህብረተሰብና ህዝብ እየዘረፉ እነሱ ሀብታም የሚባሉ የነበሩት ሁሉ በሀገር ላይ በመንግስት ላይ ይነሳሉ። ይሄ ቀጥሎ በደረሰኝ ህትመት ላይ ዛሬ አሁን ቅርብ ጊዜ ሰምታችሁ ከሆነ ማህተሞች፣ ደረሰኞች በየቦታው ወድቀው ኦር ባለቤት አጥተው አይዲዎች ምናምን ይታዩ የነበሩ የአሰራር ብልሹነቶች እውነታውን ከውሸቱ ለማግኘት ዛሬ ለዚህ መታወቂያ ሄጄ ብጠይቅ ጀስት 4 ዓመት 5 ዓመት የኖርኩበት ቦታ ላይ ሰዎች ላይ ሰጡኝ ይችላል። ገንዘብ ከከፈልኩ በአንድ ቀን ይሰጠኛል። ኖርኩ አልኖርኩ ሁሉ ምን እሱ ሰብና እንዴት መጣ? ያንን ሁሉ የሚያስቀር ዲጂታላይዜሽን እየመጣ ሲሄድ ባለ በሌለ አቅማቸው ጥፋተኞች ይወራጫሉ። የዛሬው መወራጨትና ዛሬ ላይ የሚሰሙት ነገር በሙሉ ሰው እንዳይነጋ ጨልሞ እንዲቀር ዘራፊዎች በዝርፊያቸው የሚዘረፉትም እንደተዘረፉ እንዲቀጥል የሚመኝ ክፉ ማንነት እንጂ ያስቸገረን ነገሩ አይደለም። ሁኔታው ይሄ ነው። ይሄ እንዲህ እየሆነ መንግስት የሚገባውን ካገኘ ሰውም የሚገባውን ከከፈለ ሀቅ ፍትሃዊ ነው። ሁሉንም ሰው ነፃ ያወጣል። የከፈለው ሰው ሲጎልበት መንግስትን ቢያዝንበትም መንግስትን መጉዳት ይችላል። ፈጣሪ መፍረድ ይችላል። የእሱን ግዴታ ተወጥቷል። መብቱ ሲጠይቅ የሚከለክለው ኃይል ካለ እንደው የትም ቦታ ላይ አይንቀሳቀስም። በዛ ላይ መተማመን ይመጣል። እውነትን የያዘ ሰው አይፈራም። የወለደው የገዛው ወር የሄደበትም ነገር በሙሉ ከሌባ ጋር አይተባበርም። ባንዳ መሆን አይችልም። መንግስት ይከብራል፣ ሀብት ያገኛል። ሀብት ካገኘ ለሰራተኞቹም ደሞዝ ይሰጣል፣ ለሀገሩም መሰረተ ልማት ያፋጥናል። እንደ መንግስትም አቋሙን ያስተካክላል። ከውስጡ ያሉ ሆዳሞችም ራሳቸውን አይሸጡም፣ አያሻሽጡም። ህዝብም የማይገባው ለማድረግ አሁን ባለውበት ሰፈር ላይ ብታሙን ባታሙ መጡ ሲባል ሱቁን ሁሉ ዘግቶ እልም ይላል። ሰው ሄዱ ተደዋውሎ ይከፍታል። የሚመጡ ሰዎች አሳቻ ሌላ መታወቂያ ሁሉ እያሳተሙ መጥተው ቀረጥ የሚፈልጉትን ጠይቀው ሁሉ ይሄዳሉ። ማን ይሄን እያደረገ ያለው? ህዝቡ ሌባ ሲሆን ሌባ ይታዘዝለታል። ህዝቡ ሀቀኛ ሲሆን ሀቀኛ ይመጣል። ሁሉ ሰው አልጥመው ያለና በምክንያት እንኳን ለመሞገት ያልቻለ በዚህ ምክንያት ልክ ነው በዚህ ምክንያት ልክ አይደለም የሚለው መድረክ ላይ እንኳን እንዳንመጣ የተደረግ ነው። ሰው ሀቅ ስለጠላ ረስተነው አልጣምን ነው። እና እነዛ ሌባ ልጆች ደግሞ የሚጠጡበት የሚበሉበት ባጡ ቁጥር ንግድ ፍቃድ አለህ ወይስ የለህም የሚል ማንገራገር ያመጣሉ። ባለሙያ መሆን አሁን ማንገራገር። የመንግስት ሰራተኛ አይደለም ባለስልጣን፣ የመንግስት ሰራተኛ መሆን ህዝብን ለመርገጥ ህዝብን እያስፈራሩ ለመበዝበዝ እንጂ ህዝብን ለማገልገል አይደለም። ኢንፊውቸር ምን እየመጣ ነው? አሁን ህዝብን በትክክል አምኖ ገብቶ በዛች ለመጠቀም ወደፊት እኔ ምረጡኝ የሚል ሰው ራሱ ይመጣል ብዬ አላስብም። እንደ እድር እንደ እቁብ ላይ እንዳሉ ሰዎች ጀስት በነፃ ማገልገል ህዝብን በእውነት ለማገልገል የሚደረግ ከሆነ ማንም ሰው እኔ የፖለቲካ ፓርቲዎች በራሳቸው እንደሚጠፉ እርግጠኛ ነኝ። ምክንያቱም እኛን ለመበዝበዝ እኛን መጫወቻ አድርጎ ለሌላም ቢሆን እየሸጡ መጫወቻ ለማድረግ ነው እንጂ ይኸው ዛሬ ይሏቸው መግለጫ ያወጣ ሰው አለ። ድሮንን ተናጋ ጨፈጨፈ እያለ ስንት ፖለቲካ ፓርቲ አውጥቷል። ወደብ አያስፈልገንም ያለ የፖለቲካ ፓርቲ መግለጫ አውጥቷል። መንግስት ከዚህ ውጣ ከዛ ይግባ እያለ ብዙ ሰው መግለጫ አውጥቷል። ግን ዓለም አቀፍን ህግን ጠቅሶ በዚህ ህግ አግባብ ወደባችን የኛ ነው፣ በዚህ ህግ አግባብ የሀገር ደህንነት ተጠብቆ የሚሄድበት እንዲህ ሲሆን ነው፣ በዚህ ህግ አግባብ ይሄ የተሰራው ነገር እንዲህ ነው እያለ ፖሊሲዎችን ያላየናቸውን ነገር እያመጣ የእኛንም አይን እየገለጠ የእሱንም አቅም እያሳየ አማራጭ ሆኖ ያለው መንግስትም ወር ስርዓትም እንዳይዘናጋ የሚያነቃ የፖለቲካ ፓርቲ የለም። ጠብ ነው የሚያው
ገጠመ፣ ፈለጠ፣ ቆረጠ፣ ሄደ ምናምን የሚል መርዶኛ በዚህ ልክ የረከሰ ይሄ ገመናቸው ስላሉ ነው። አንዲት ቦታ ላይ ዛፍ ሲተክሉም አላየሁ። ቦንድ ይግዙም አይግዙም አይደል ነው። ምናልባት ምርጫ ቦርድ እንኳን ከሚሰጣቸው ገንዘብ ላይ የሆነ ነገር ሲያደርጉ አላየሁ። እንድጠይቋቸው ነው ያልኩት። ይሄ ብዙ ጠላት ያፈራል፣ ብዙ ጠላትን እጁን ይቆርጣል። ይሄ ልማት ባለፈው የደረጃዎችና የቁጥጥር ባለስልጣን ላይ የተሰራች አንዲት ነገር ቀላል የሚመስል ህንፃ አለ። ያ ህንፃ ይሄ በየቤታችን ላይ የሚደረገው ብዝበዛ የቻይና ጫማ ምናምን ተብሎ ከውጭ ከላይ ያለው ልብሱ ኦር ከላይ ያለው የጫማው እንትን ምንም አላለም። ከውስጡ ግን በሳምንቱ አልቋል። ሶኬቶች፣ ቻርጀሮች ምናምን እዩት፣ በየቤቱ ያለው አምፖሎች ምናምን እዩት ምን እንደሆነ። የቆሻሻ መራገፊያ የነበረበትን የሚቆርጥ እንደ ሰው የምንታይበት እንደ ሀገር የምንታይበት ዘመን ነው እየመጣ። ይህን ወደኋላ ተመለስ ቢባል አይመለስም። ይኸው ጥቅምት 3 ዓመቱ ሆኖታልና እያሰፋ ትሄዳለህ እንጂ ለምን ግን ቶሎ አናፋጥንም? ቶሎ እንትን አለ። አራባና ቆቦ ወታደሮችን አስመረቀ፣ ኮማንዶዎችን አስመረቀ ደብረ ጽዮን። አብይ ደግሞ ህዳሴ ግድብን አስመረቀ፣ የጋዝ ምርቱን አስመረቀ፣ የማዳበሪያ ፋብሪካ መሰረት ድንጋይ ጣለ፣ የጋዝ ማጣሪያ እንደዚህ ጣለ። ደብረ ጽዮንና መሰሎቹ አሰብን ሸጡ፣ ሀገርን ቆረሱ። ሀገር እንድጠፋ ሲሰሩ ከነበሩት ጋር ጥምዶ መሰረቱ። አራባና ቆቦ ይሄና ያ የአንድን ታክስፔር የዕለት ተዕለት የግብይት የሽያጭ መረጃ በቀጥታ ደረሰኝ እንደተቆረጠ እዚህ ላይ ዲስፕሌይ የማድረግበት ሁኔታ ነው ያለው። በኢንቮይስ ምን ያህል ኢንቮይስ እንደተቆረጠ፣ በምን ያህል አማውንት እንደያዘ፣ የታክስ መጠኑ ስንት እንደሆነ በየታክስ ታይፖቹ የምናይበት ነው። ቀጥታ ደረሰኝ በተቆረጠ ቁጥር እዚህ ጋር ኢንክሪዝ እያደረገ የሚሄድበት፣ የተሰረዘ ደረሰኝ ካለ በዛው ልክ የሚሰረዘውን ደረሰኝ የምናይበትና የኢንፎርስመንት ስራ የምንሰራበት ነው። ይህ መረጃ ከዚህ በፊት ካሽ ሬጅስተር ስንጠቀም በነበረበት ወቅት እንደዛ ይዞታ መረጃ አልነበረንም። አሁን ላይ ግን እያንዳንዱ መረጃ ኢሚዲየት ወዲያውኑ እንደተቆረጠ ሪል ታይም ስለሚመጣ መረጃው የተደረጉት ነገሮች ሁሉ የማየትና የመከታተል የታክስ ውሳኔዎችን ኢሚዲየት ለመስጠትም ዝርዝር መረጃዎችን ለምሳሌ በአይተም መረጃዎችን እናገኛለን፣ ሽያጮችን እናገኛለን፣ ታክስ እናገኛለን። የበፊቱ ግን ዘይድ ሪፖርት ተብሎ መጨረሻ ማታ ላይ ነበር የሚመጣውና ታክስ ለመወሰንም አይተሞችም ለይቶ ውሳኔ ለመስጠትም የምንቸገርበት ሁኔታ ነበረ። አሁን ላይ ይሄ መረጃ እዚህ ለማሳየት ብለን የኪን ሱፐር ማርኬትን ዳታ ነው እዚህ ጋር የተቀመጠው። እዚህ ጋር ሽያጮች ይከናወናሉ። ኪን ሱፐር ማርኬቶች አሉ። ሽያጭ በሚያከናውንበት ሰዓት መረጃውን እዚህ ጋር ሪታይም የምናይበት ሁኔታ ነው የሚኖረው ማለት ነው። እኔ የማቀርብላችሁ የጉምሩክ ኮሚሽን ያስለማውን የመንገደኞች ታክስ አመራር ስርዓት ነው። ይህ ስርዓት በሀገር ውስጥ አቅም የለማ ስርዓት ሲሆን አርቲፊሻል ኢንቴሊጀንስን እና ዘመኑን ያፈራቸውን ቴክኖሎጂዎችን በመጠቀም የለማ ነው። ስርዓቱ ለምን አስፈለገ የሚለውን በምንመለከትበት ጊዜ የአየር መንገደኞች የሚደርስባቸውን እንግልት ለማስቀረትና የተሳለጠ አገልግሎት ለመስጠት በአንድ በኩል፣ በሌላ በኩል ደግሞ የህብረተሰባችንን ደህንነት ሊጎዱ የሚችሉ ክልከላ የተደረገባቸውና ገደብ የተደረገባቸውን እቃዎች ለመቆጣጠር ያህል ነው ማለት ነው። እንግዲህ እንዴት ይሰራል ሲስተሙ የሚለውን ስንመለከት መጀመሪያ የሚጀምረው መረጃ ላይ ነው ማለት ነው። መረጃ ከአየር መንገዶች ከሁሉም አየር መንገዶች በአያታ ስታንዳርድ ይባላል። በአያታ ስታንዳርድ መሰረት መረጃ በመቀበል ወደ ሲስተሙ ገብቶ ይደራጃል ማለት ነው። ከተደራጀ በኋላ ከጉምሩክ ህጎች፣ ከጉምሩክ አሰራሮች፣ ከዓለም አቀፍ ስምምነቶች ጭምር ታሳቢ ተደርጎ እንደዚህም ከዚህ ቀደም ጉምሩክ የያዛቸውን የመንገደኞች ጥፋት ሪከርዶችን ታሳቢ በማድረግ የስጋት ትንተና ይደረጋል ማለት ነው። ስለዚህ መንገደኞች ከመድረሳቸው ኤርፖርቱ ጋር ከመድረሳቸው በፊት በከፍተኛ የስጋት ደረጃ እና በዝቅተኛ የስጋት ደረጃ ተብለው በሁለት ከፍለን ቀድመን ማለት ነው። መንገደኞች ከመድረሳቸው በፊት ማለት ነው። አውሮፕላኑ ሲደርስ እና ሻንጣዎች ሲራገፉ ኤርሳይድ ላይ በአርኤፍአይዲ ታግ የሚባል አለ። ታግ እያደረግን በቀጥታ ወደ አካላዊ ፍተሻ ነው የሚያመሩት ማለት ነው። አረንጓዴ ወይም ደግሞ ዝቅተኛ የስጋት ደረጃ የሆኑ መንገደኞች ደግሞ በቀጥታ ወደ ኤግዚት በር በማምራት ወደ ቤታቸው እንዲወጡ ነው የሚደረገው። ነገር ግን አጠራጣሪ የሆኑ ሁኔታዎች ሲኖሩ ኤአይ ኢናብልድ የሆነ ሲቲ ስካን ማሽን አለ። በዛ ስካን በማድረግ ደንሲቲያቸውን ሼፓቸውን ታሳቢ ያደረገ ዲቴክት በማድረግ ልጁ እንደምታዩት ዲቴክት አድርጎ መቆጣጠር ያስችላል ማለት ነው። ይሄ ስርዓት ምን አይነት ፋይዳ ያመጣል ሀገሪቱ የሚለውን ስንመለከት ደግሞ አንደኛው ተቋምንና አሰራርን በማዘመን ሀገራችን የያዘችውን የዲጂታል ኢትዮጵያን እውን የማድረግ ስትራቴጂ አንዱ አካል ሆኖ አስተዋጽኦ ያደርጋል ማለት ነው። ሌላ ፋሲሊቴሽን ነው። ፋሲሊቴሽን አሁን ሀገራችን ለደብሊውቲኦ ወይም ወርልድ ትሬድ ኦርጋናይዜሽን አባልነት አክሰስ ለማድረግ በሂደት ላይ ነው የምትገኘው እና አንዱ ትልቁ ፒላር የዓለም ላይ ተወዳዳሪ ለመሆን የፋሲሊቴሽን ኢሹ ነው። እኔ ማሳያችሁ እንግዲህ የኢትዮጵያ ጉምሩክ ቻትቦት የጉምሩክ አስተዳደር እና ጎንደር መጋዘን አስተዳደር ስርዓት እና በዋናነት የስራ እንግዲህ የሚሰራው በኤግዚስቲንግ የሆነ
ጉምሩክ ኮር ሲስተም ኢሲኤምኤስ ላይ ነው። እዚህ ስራ ላይ ለመስራት ደግሞ እንግዲህ የከስተምን ናውሌጅ እና ሰርቲፊኬሽን ያስፈልጋል። በዚህ ሲስተም አማካኝነት እንግዲህ ከስተም ሰዎችን ይመለምላል፣ ያሰለጥናል፣ ፕሮፌሽናል ሰርቲፊኬት ይሰጣል። እነዚህ ፕሮፌሽናል ሰርቲፊኬት የወሰዱ ሰዎች እንግዲህ የጉምሩክ አስተላላፊነትን ፍቃድ በዚሁ ሲስተም ይጠይቃሉ፣ በዚሁ ሲስተም ይሰጣቸዋል። ከላይሰንስ ከመስጠት ባሻገር ደግሞ ከስተምስ ይህንን የሰጠውን ላይሰንስ ሞኒተር ያደርጋል። ቫዮሌሽን ካለ በዚሁ ሲስተም ይቀጣል። ቅጣቱንም እንግዲህ በፔመንት አግሪጌተር ቴሌብር አግሪጌት አድርገናል፣ በሱ ይከፍላል ማለት ነው። ሪኒዋል ሲደርስ ሪኒው ያደርጋል። ሌላው የዚህ ሲስተም ፊውቸር ሌላኛው ፊቸር ቦንድ ዌርሃውስ ነው። ቦንድ ዌርሃውስ እንግዲህ ምንድነው አስመጪው ቀረጥ ሳይከፍልበት ለተወሰነ ጊዜ የሚያስቀምጥበት ነው። ይሄ እንግዲህ የከስተም ኢንተረስት አለበት። ከስተም በበፊቱ እንግዲህ ኦፊሰር እዛ በማስቀመጥ ነው ይሄንን የሚቆጣጠረው። አሁን እዚህ ላይ እንደምታዩት በካሜራ 24/7 ከሴንትራል ሞኒተሪንግ ሴንተሩ ኢንስፔክት ያደርጋል ማለት ነው። ሌላው የዚህ ሲስተም ፊቸር ደግሞ እንግዲህ ቻትቦት ክሊያንትን ሰፖርት ለማድረግ ቻትቦት አለ። ቻትቦት እንግዲህ በአገራዊ ቋንቋ በአማርኛ፣ በአፋን ኦሮሞ፣ በትግርኛ ይሰራል። ሰዎች በአካል መምጣት ሳይጠበቅባቸው፣ ስልክ መደወል ሳይጠበቅባቸው የኮሚሽኑን አገልግሎት ቤታቸው ሆነው ማግኘት የሚችሉበት፣ ቅሬታ ካላቸው የሚያቀርቡበት እስከ ማዕከል ድረስ ከታች እስከ ላይ ድረስ እንዲሁም ደግሞ አስተያየቶችን ማቅረብ የሚችሉበት እና በዚህ አስተያየት እንግዲህ ከስተም ደግሞ አናሊሲስ ሰርቶ አሰራሩን የሚያዘምንበት ነው። በአጠቃላይ ይሄ ሲስተም እንግዲህ የከስተምን የላይሰንሲንግ አሰራርን ኢንድ ቱ ኢንድ ዘመናዊ ያደረገ ሲስተም ነው ማለት ነው። አመሰግናለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡራን እንግዶቻችን እንኳን በሰላም መጣችሁ። ስሜ ዶክተር ዘላለም ባይሳ እባላለሁ። ዛሬ የማቀርብላችሁ ስለ ኢትዮጵያ ጉምሩክ ኮሚሽን የሰው ሀብት ልማት ልቀት ነው። ይሄ በሀገር አቀፍ ደረጃ እየተካሄደ ያለውን የመንግስት አገልግሎት እና አስተዳደር ፍኖተ ካርታ ላይ በመመስረት የተቋቋመ ማዕከል ነው። ከአዲስ አበባ ዩኒቨርሲቲ ጋር በነበረው ስትራቴጂክ አጋሪነት አብሮ የተቋቋመ ነው። ይሄ ማዕከል በውስጡ ብቃትን መሰረት ያደረገ ከሪኩለም ተቀርጾለት 6 አምዶች ያሉት እና በ4 ሌቨል ከአዌርነስ ጀምሮ እስከ ኤክስፐርት ሌቨል ድረስ ያለው ከሪኩለም ነው። ሌላው ስማርት ፋሲሊቲዎች አሉት። ዘመኑ የደረሰበት ቴክኖሎጂ ስማርት ክላስሩሞች፣ እንደገና ደግሞ ስማርት ስክሪኖች ያሉት ሲሆን የተወሰኑ ወደ 180 የሚሆኑ ሰልጣኞችን በአንድ ጊዜ ተቀብሎ ማሰልጠን የሚችል ሲሆን የኢትዮጵያ ጉምሩክ ኮሚሽን ሰራተኞች ደግሞ በሀገሪቷ ውስጥ የተበተኑ እና የተለያየ ቦታ የሚሰሩ ስለሆነ ሁሉንም በአንድ ጊዜ አምጥቶ ማሰልጠን ስለማይቻል የኤሌክትሮኒክ ለርኒንግ ማኔጅመንት ሲስተም ተዘጋጅቶ ከስራቸው ሳይፈናቀሉ ካሉበት ቦታ ሆነው ተመዝግቦ ሰልጥነው ሰርቲፋይድ የሚሆኑበትን ይህንና ዘመኑን የሚመጥን ሂደት በሄደበት ሰዓት ላይ ዘጋ ነው ፈለጥ ነው ይላል። እዚህ ቦታ ላይ ነገ ምን ያወራችኋል? እንዲህ ያደረገ ብለው ሊያጣምሙ የሚችሉት ነገር ሊመጣ ይችላል። ግን የሚሞግቱ ሰዎች ከሆኑ አዋቂና ውድድር ውስጥ ነኝ የሚሉ ሰዎች ካሉ እንድጠይቋቸው የምፈልገው 1 ይህን ቴክኖሎጂ ማወቅ፣ 2 በእውቀት የተመዘነ ጥንካሬውን ከመናገር የሚጀምር ፖዚቲቭ ቲንኪንግ ማለት ነው። ከዛ ጉለቱን አይቶ ማሻሻያውን የማሻሻያ ሀሳቡንም እንዲሰጡ ነው የምጠይቃቸው። ተፎካካሪ ነኝ ተወዳዳሪ ነኝ የሚሉ ሰዎች ማለት ነው። ከዛ ምን እያደረጉን ነው ግን ሰዎች ይሄ ቴክኖሎጂ ሲመጣ ይሄንን እንዳናቅ አውቀንም እንዳንጠቀም እኛ በትክክል አውቀን እንዳይጎዳን አድርገን በሚጠቅመው ነገሩ ብቻ እንድንጠቀምበትና አሁንም እዚህ ላይ ሲስተም ነው ምናምን እያሉ ሲስተም የሚሰሩ አጭበርባሪዎች እንዳያጭበረብሩን ለመሆን መማማርና መያዝ ያለብንን እውቀት እንዳናውቅ እከሌ በዚህ ወጣ እከሌ በዚህ ገባ ይሉ ውላቸው ከዛ ነው። ካለም መነጠር ማወቅ የሚገባን መንግስት ይሄን ሲሰራ ይሄን አውቀን ጥንካሬውን እንደ ጥንካሬ ተቀብለን መተቸት ባለብን ተችተን እንዲስተካከል ማድረግ ያለብን አስተካክለን ህዝብን ሀገርን ሳይጎዳ እንዴት መጠቀም አለብን የሚለው ላይ እንዳንደርስ ተራ እከሌ ወደዛ ሄደ እከሌ ወደዛ እዚህ ላይ ያሉ ልጆች እንግዲህ አፋን ኦሮሞ ቋንቋ ያለ ስማቸው እንደዛ አይነት ሰዎች አሉና የተመደቡ አማራ ክልልና ትግራይ ክልል አካባቢ ላይ የነበራችሁ ባለፈው ህወሓት በለኮሰውና አሁን ደግሞ ፋኖ ነኝ ብሎ በተነሳው ሰዓት ላይ አድማጭ ተመልካቾች እንድትታዘቡ የምፈልገው ጦርነት አለ ሲባል ዶክተር ሆኖ ስራ ተሰጥቶት የነበር ማንኛውም በስራ ላይ የነበሩት ወንድሞች ሳይቀሩ ተነስተው ጥለው ነው የጠፉት። ከመከላከያ የተሰጣቸውን ማዕረግ ሁሉ ሳይቀር ይዘው ሄደው ሀገርን ሊወጉ ነው የተሰለፉት። እነዛ ሰዎች ምን ይሏቸዋል? አዲስ አበባ እኮ አፋን ኦሮሞ በሚናገሩ ሰዎች
ስራው ሁሉ ተይዟል ይሏቸዋል። ጥለው ሄዱ እነሱ ናቸው። በተመደባችሁበት አነሰ ብላችሁ ሄዳችሁ ሙሉ ሀገር ልትቆጣጠሩ ግን ሁሉንም አጣችሁ የቀራችሁ መሆናችሁን ሰው ሊነግራችሁ ይገባል። ሎተሪ አዟሪ ሳይቀር አሳብዳችሁ ወስዳችሁ ብዙን ያስጨፈጨፋችሁ መሆናችሁን እና ዛሬም የሚጨፈጨፈው ወጣት አይቆጠርም። በብሪት በተነገረው ትርክት ውስጥ ገብቶ ከመከላከያ ጋር እንዲሁ ዝም ብሎ በሰፈር ጥላቻ ብቻ የተሰጠው ወጣት እስኪ እንዴት ነው መከላከያ ፊት የሚቀርበው? እስኪ የሚያሳዝነው ዛሬም አሸነፍ ተቆጣጠር የሚል ቀደዳ የሚሰጡ ሰዎች ምን ያህል ክፉ ቢሆኑ የሚሞቱ ሰዎች አይቆጠሩም። በቃ ነው ማረክን ምናለም እንደ መሳይ አይነት የተረገመ ሰው እኔ እግዚአብሔር ካልፈረደ በእነዚህ ሰዎች ላይ እና አሁንም ወቅቱን ማወቅ አውቀንም መጠቀም ከጉዳት ራሳችንን መከላከል ዘመኑን የሚመጥን ጀግንነት አዋቂነትና ምሁርነት ያስፈልጋል። ለዛ ዝግጁ መሆን እንጂ የሚገለው ችግር የለውም ተውት፣ ስራው ይበቃዋል። መግደል መሞት ወር እንደዚህ ጥላቻ ላይ ያበደ ሰው ካለ ይኸው የተማረ ያወቀ በቦታው የተገኘ ሰው ነው ለቦታው ባለቤት ነው። ምክንያቱም ማንኛውም ሀገር ማንኛውም ህዝብ ገዳይ አይሾምም፣ ዘራፊ አይሾምም፣ ሴት ደፋሪ አይሾምም፣ ባንዳ አይሾምም። ስለዚህ ያንን አለመሆን እንደዚህ አይነት እብደት ውስጥ ሆነው እንደ ሰው ደግሞ ሰው ነው ብለው ሳያፍሩ የሚያወሩ ብዙ ሰዎችን ስለምሰማ ነው ይሄን እንዲደርሳቸው ደቨሎፕ አድርገናል። እንግዲህ ይህንኑ ለመፈተሽ ባለፈው ወር ለ30 ቀን የሚሆን ወደ 3200 በላይ የሚሆኑ አዳዲስ የኢትዮጵያ ጉምሩክ ኮሚሽን ሰልጣኝ ሰራተኞችን አሰልጥነት በዚሁ ሞዳሊቲ ሰርቲፋይ ያደረግንበት ሁኔታ ነበረ። በአጠቃላይ ይህ ማዕከል አንደኛ እንደ ሀገር አቀፍ የተያዘውን የሪፎርም ፕሮግራም ለማሳካት ቁልፍ ሚና ይኖረዋል። ሁለተኛ ሰዎች ካሉበት ቦታ ሆነው ስልጠናውን እንዲከታተሉ እድል ይሰጣቸዋል። ሶስተኛ ጊዜና ወጪን ይቆጥባል። የተከበረችው እንግዶቻችን እንኳን በሰላም መጣችሁ። ስሜ መላኩ ይባላል። በአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሳይንስ ትምህርት ቤት መምህር ነኝ። ይሄ የምትመለከቱት የጉምሩክ የገቢ አፈጻጸም መከታተያ ስርዓት ነው። ከኢሲኤምኤስ ቀጥታ አውጥተን የዕለት ከዕለት ገቢ ምን ያህል ነው፣ በሰዓታት ከፈለጉ በወር ከፈለጉ በአመታት ምን ያህል ገቢ ተገኘልን የሚለውን ሊከታተሉ የሚችሉበት ነው። እንኳን ደህና መጣችሁ ክቡራን እንግዶቻችን። አምሳለ ወርቅ ማርቆስ እባላለሁ ከጉምሩክ ኮሚሽን የኢትዮጵያ ጉምሩክ ኤሌክትሮኒክ አንድ መስኮት አገልግሎት ስርዓትን ከዚህ ቀደም በክቡር ጠቅላይ ሚኒስትራችን ተመርቆ ስራ የጀመረ አሁን ላይ ምን ለውጥ አመጣ 5 ዓመት ጉዞውን ለመግለጽ ነው ባጭሩ። ይህ ተቋም ሁሉንም ባለድርሻ አካላት፣ ሁሉንም ባንኮች፣ ኢንሹራንሶች፣ ተቆጣጣሪ መስሪያ ቤቶችን አሁን ላይ 83 ተቋማት በአንድ ላይ አስተሳስሮ ዓለም አቀፍ ንግድ ጋር የተሳሰረ ጥያቄ በሙሉ ነጋዴው በአካል መሄድ ሳይጠበቅበት በኦንላይን ጥያቄውን የሚያቀርብበትና አሁን ላይ 1.7 ሚሊዮን ፐርሚቶች በዚህ ስርዓት ወጥተዋል። እነዚህ ፐርሚቶች ደግሞ በቀላሉ ከሰዎች ንክኪ ነፃ በሆነ መንገድ ሌሎች ተቋማት ይህንን ስርዓት እንዲጠቀሙ አድርጓል። ለዚህ ደግሞ የሰነድ መጭበርበርን ሙሉ ለሙሉ ያስቆመ ነው። ይህ ስርዓት በኮሪያኖች የተተገበረ ቢሆን አሁን ላይ ግን የኢንተርፌስ ስራው በራሱ በከስተም ኮሚሽን ዲቨሎፐሮች ናሽናል ኢንተርፌስ ሰርተናል ከብሔራዊ ባንክ ጋር እንደ ምሳሌ፣ ሪጂናል ከኮሜሳ ጋር፣ እንደገና ደግሞ ኢንተርናሽናል ከኢንተርናሽናል ፕላንት ፕሮቴክሽን ኮንቬንሽን IPPC የኢንተርናሽናል ኢፋይቶ ሳኒተሪ ሰርቲፊኬት እየሰራ እንገኛለን። አሁን ላይ ቀደም ሲል ከ15 እስከ 20 ቀን የሚፈጀውን የፕሮሰስ ሂደት አሁን ላይ በአቨሬጅ ከ2 እስከ 3 ቀን ለመቅረፍ ተችሏል። ደሳሉ እባላለሁ ከጉምሩክ ኮሚሽን። እኔ የማስተዋወቃችሁ የኢትዮጵያ ጉምሩክ ኤሌክትሮኒክ ስራ አመራር ስርዓት በክቡር ጠቅላይ ሚኒስትራችን 2013 ተመርቆ ወደ ስራ የገባ ነው። ከዛ በኋላ ምንድን ነው ያመጣው ለውጥ? ጄኔሬሽን 4 ነው። ምንድን ነው ያመጣው ለውጥ የሚለው ማየት ነው ዋናነት። ሲስተሙ በዋናነት ከዚህ በፊት የነበረውን የደንበኞች ምልልስ አጠቃላይ ኦንላይን ሆኖ የትኛው ቦታ ላይ የጉምሩክ ስነስርዓት የሚፈጸሙበት። ስለዚህ ይሄ ሲስተም በዋናነት ከዚህ በፊት የነበሩ ትልልቅ መሰረታዊ ችግሮችን ቀርፎልን፣ አንደኛው የትሬድ ፋሲሊቴሽን በከፍተኛ ሁኔታ እንዲጨምር አድርጓል። ባሳለፈው በጀት ዓመት ወደ 340 ሺህ ዲክላሬሽን፣ ይህም በአፍሪካ 4ኛ ደረጃ ከናይጄሪያ ከሳውዝ አፍሪካ አንጎላ ቀጥሎ ትሬድ ፋሲሊቴት አድርገንበታል። ሁለተኛ በሀገር የተጣለበትን ኮሚሽኑ የመሰብሰብ እቅድን ወደ 417 ቢሊዮን ብር መሰብሰብ የተቻለበት የገቢ እቅዳችንን ወደ ቴክኖሎጂ በማሳደጋችን ከእቅድ በላይ ወደ 117% ማሳደግ ችለናል። በሶስተኛ ደረጃ ይሄ የሙስና በመከላከል ደረጃ ዓለም አቀፍ የስጋት ስራ አመራር ሲስተሙ ላይ ራሱ በመኖሩ ዜን ራሱ ማኔጅ ያደርጋል፣ ዲክላሬሽኑ ራሱ ማኔጅ ያደርጋል፣ ይጥላል። ዜን ከሰው ጋር ንክኪ ያለውን ብልሹ አሰራር ኮንትሮል ማድረግ የተቻለበት ሁኔታ አለ። ሌላው ምንድነው በጣም ትልቁ ነገር የሰርቪስ ሌቭላችንን የኮሚሽኑ በከፍተኛ ሁኔታ ነው ያሳደገው። ሌቭልነት ከዚህ በፊት ኦልሞስት ጀኔሬሽን 3 ላይ በምናይበት ጊዜ 80% በአካል ደንበኛ ይመጣ ነበር።
አሁን ኦልሞስት ዜሮ ማድረግ ተችሏል። መምጣት አይጠበቅበትም። የማቀርብላችሁ የኢትዮጵያ ጉምሩክ ኮሚሽን ወደፊት እንቀጥሎ በአጭርና በረጅም ጊዜ እቅድ ምን አይነት ቴክኖሎጂዎችን ተግባራዊ ያደርጋል የሚለውን ነው የማቀርብላችሁ። በዋናነት ጉምሩክ ኮሚሽን በአጭርና በረጅም ጊዜ እቅዱ የመጀመሪያው ስራ የኤክስፓንሽን ስራ ይሰራል። ወደ 80 የሚሆኑ የመቆጣጠሪያ ጣቢያዎች እና ወደ 16 ቅርንጫፍ ጽሕፈት ቤቶች አሉት። ስለዚህ የኤክስፓንሽን ስራ ይሰራል። ሌላ ሁለተኛው ስራ ደግሞ የሚሰራው አዳዲስ ቴክኖሎጂዎችን ተግባራዊ ያደርጋል። የመጀመሪያው እዚህ ጋር የምታዩት የኢትዮጵያ ጉምሩክ ዩኒፓስ መባል ሲሆን የደቡብ ኮሪያን ቤንችማርክ ያደረገ ዌብ ቴክኖሎጂ ነው። ይሄኛውም የጉምሩክ ኮሚሽን ትላልቅ ሲስተሞች። ሌላው ከዚህ ጋር እንዳይቀር የምፈልገው ነገር ቢኖር ይሄ ነው። አንዱ የብሔር መኪኖች ሳይቀሩ ብሔርተኛ ተሽከርካሪ ምዝገባ በተለያዩ ጊዜያቶችና ምክንያቶች በተደጋጋሚ ምዝገባ እንዲደረግና ሰሌዳ እንዲወስዱ ተደርጓል። እነዚህም ጊዜያቶች በ1956 ዓ.ም ተሽከርካሪዎች አዲስ ሰሌዳ እንዲወስዱ ተደርጓል። እንዲሁም በ1973 ዓ.ም በመንግስት ውሳኔ መሰረት የተሽከርካሪ ሰሌዳ ተቀይሯል። በ1994 ለመጨረሻ ጊዜ የተሽከርካሪ ሰሌዳ ተቀይሯል። ይህ አሁን ያለው የተሽከርካሪ ሰሌዳ በዚህ መሰረት ለውጥ ሳይደረግበት ከ1994 እስከ ዛሬ ድረስ እስከ 2018 ዓመት ከ23 ዓመታት በላይ ያስቆጠረና በሀገሪቱ የተመዘገቡ ተሽከርካሪዎች ቁጥርም በግምት ከ1.6 ሚሊዮን በላይ ይሆናሉ ተብሎ ይገመታል ማለት ነው። አሁን ስንጠቀምበት ያለውን የተሽከርካሪ መለያ ሰሌዳ መቀየር ለምን አስፈለገ ወደሚለው ሲመጣ በቀድሞ ትራንስፖርት አዋጅ ቁጥር 468/1997 መሰረት ሲሰጡ የነበሩ ተሽከርካሪ መለያ ቁጥር ሰሌዳ አይነትና ምልክቶች፣ አመራረት፣ አሰረጫጨትና አወጋገድ ወቅቱ ከሚጠይቀው ተጨባጭ ሁኔታና የአገልግሎት አሰጣጡ ከዘርፉ እድገት ጋር ያልተጣጣመ በመሆኑ ሀገራችን ተቀብላ ካጸደቀቻቸው ዓለም አቀፍ ስምምነቶችን ያካተተ ይሄ በጣም ብዙ ነገሮችን የሚቀይር እንትን ነው። በዚህ ደግሞ ቅድም እንዳልኳችሁ በገቢዎች በጉምሩክ በደረሰኝ በማህተሞች እና መሰል የማጭበርበር ወንጀሎች ላይ በኮንትሮባንድ እንደዚህና መሰል ቅድም በተመረቀው ሁኔታ ላይ ያሉ ብዙ የኢትዮጵያ ጠላቶች እጅ የሚቆረጥበት ሁኔታ ነው የሚፈጥረው። ሁሉም ባልጎ ረስቶታል። የከረንሲ ምንዛሬና ምናምን የሚያጭበረብረው ባንከሩ ነው፣ በተከበረ ኃላፊ የሌሎች ተቆጣጣሪ ተብሎ፣ እሱ ግን በጣም የማንኛውም የበታች አጭበርባሪ ሆኖ የምናይበት፣ ሁሉም ክብሩን መሸጥ ባንዳነት ጌጡ ከማፈር ይልቅ ፊት ለፊት ብዙ ነው የሚሰራ የፌዴራል ፖሊስ ሚሊተሪው እና ሌሎች ነገሮች መቀየራቸው፣ የመከላከያ ሰራዊት አሁን ኢትዮጵያን ተረክቧል። ኢትዮጵያን የመከላከያ ሰራዊት ብቻ ይዟት ይሄዳል። ማንም በሆነ ፓርቲ ምናምን በሆነ እድሜ ልክ አትወሰንም። ኢትዮጵያን ይዞ ከመቀጠል የኢትዮጵያን ሕዝብ የተሰራበትን ደባ ቆጥሮ ያ ነገር እንዳይደገም ያንን የሰሩ ነውረኞችን እጃቸውን ከመቁረጥና ከማጥፋት አንጻር እየተዘጋጀ ያለ መከላከያ ሰራዊት እንዳለንም ይታወቃል። ጠላት በደንብ ያውቃል። ብዙ ሰው እንደሚንጫጫውና እንደሚደናገጠው ጠላት በደንብ ያውቃል። ምንም ቢያደርግ ምንም ከተራራ ጋር ተጋጭቶ ተላልጦ እንደሚቀር ያን የሚመስል መከላከያ ሰራዊት ተፈጥሯል። ፌዴራል ፖሊስ ላይ የነበረው እስኪ 97 ላይ ህጻናት ላይ ሁሉ ሳይቀር ያንን ተኩስ ያደረጉት ልደቱ የፈጠረውን ነገር ተንተርሶ ብዙ ህጻናት ሳይቀሩ የአዲስ አበባ ተጨፍጭፏል። ፌዴራል ፖሊስ መታወቂያ ያለው ዋናው ፌዴራል ፖሊስ ግን ዳታ የሌለው በወር ፔሮል ተሰርቶለት ደሞዙ የሚገባለት ፌዴራል ፖሊስ ነበር። ራሳቸው ፌዴራል ፖሊስ የነበሩ ወንድሞች የማያውቁት ሳምበዲ የራሱን ጠላት ወይም የራሱን የግል ፍላጎት ለማስፈጸም በተከበረው የፌዴራል ፖሊስ ስም ፖሊስ አዋቅሮ መኪና እንትን ብሎ ይሄድ ነበር። በመከላከያ ሰራዊት ስም በኦራል ኮንትሮባንድ ይነግድ ነበር። የገጠምነው ጠላት ቀላል አይደለም። ዛሬው እንደዚህ ነው እንደዛ ነው ይችላል። በጣም ሀገሪቱን እንደፈለገ እሱ ፊሽካ ሲነፋ የምትፈርስ ፊሽካ ሲነፋ የምትሰራ ጠቡም እሱ ሲል የሚጀመር እሱ ሲል የሚያበቃ በሁሉም ነገር ላይ ያ አውሬው ያ የሰው ደም መጣጩ ያ አንድነትን ፍቅርን የሚጠላው ያ ክብረ ቢሱ ያ በዝባዡ አውሬ ቤተ መንግስት ነበር። እዚህ ቤተ መንግስት መቆሸሽ፣ መደህየት፣ ማልቀስ
መጮህና መጫጫህ የሱ የስኬት መገለጫው ተደርጎ ብዙ ዓለም አቀፍ ተቋማት ላይ ሳይቀር ብዙ ጊዜ ተጮሆ ምንም ያልተባለ 99% ምርጫ ያሸንፋል እየተባለ በእኛ ሞትና ስቃይ የሱ ስኬት እየተመሰከረ ሀገሪቱን አዋርዶ ለላኩት ሰዎች የሸጠና ያስረከበ መሆኑን የላኩት ሰዎች ሁሉ አጨብጭበው የመሰከሩለት አውሬ ነበር እዚህ ምድር ላይ። ዛሬ እያስቸገረ ያለ ብዙ ሰው እሱ ነው። ያ የጋላቢው ርኩስ መንፈስ ከላዩ ላይ አልነጠለት ብሎ እንጂ እውነት ለውጥ ላይ ብሎ አይደለም። በፔስታል እየቋጠረ የሚጥለው ካካና በሽንቱን በሃይላንድ እንትን እያለ ከዛ ጉስቁልና ለመውጣት አወጣጡና ምኑ ላይ አይደለም እኮ ለምን ይሆናል ነው። በሁሉም ነገር ላይ እቺ ድሃ ሀገር እያሉ የነሱን ድህነት የሚቀርፉ ሆዳም ባለስልጣናትና ካቢኔዎች የነበሩባት ነጋዴ የሚባል ምንም ባለሀብት የሚባል ምንም ብዙ ነፍሰ ገዳዮችን ከኋላ አሰልፈው የፈለጉትን የሚያደርጉበት ሁናቴ ይፈጠርበት የነበረው በኢትዮጵያ ሕዝብ ፊት መንገድ አዘግቶ ይሄድ የነበረው መለስ ዜናዊ ሱዳን ላይ በክፍት መኪና ይሄድ የነበረው ከአማራ ሕዝብ የሱዳን ሕዝብ ይቀርበናል ያለው ደብረጽዮን ያንን የተሰራው ሁሉ ምቆጥር ከዛ ጋር የጨፈረው ሁሉ እግዚአብሔር በመከራ እንዲቀጣው ነው። ዛሬ ያሳስባል። ለምን ነፃ ወጣሁ ብሎ ሰው ዛሬ እንዴት ይጮሃል? እንዴት ነፃነት እስራኤላውያን ከግብፅ ወጣው ሲሄዱ ፈረሶች እየወደቁ ወር እንደዚህ እየጠመሙ ነበርና እዛ ጋር የሚናገሩት ነበር። እኔ በትርጉም ላይ ባለው ፊልም ላይ ሳይሆን ለባርነት 400 ዓመት የተገዛ ፈረስ እንዴት ለነፃነት ጉልበቱን ቢይለዋል ይላል። አሁን ያለው አምናም ታቻምናም አሁን ላይም ያለ ነው። ሞትንም ቆሰልንም ተሰቃየንም ከተባለ ለነፃነት ነው የምንሰቃየው፣ ለነፃነት ነው የምንሞተው። ባለፈው 27 ዓመታት ላይ ያየረው ግን የምንሞተው ሌሎችንም በቁማቸው ለመግደል ነው። የኛ መሞት ሌሎችን በቁማቸው እየገደለ ወደማያባራ ዘላለማዊ ሞትና ባርነት ለመውሰድ ነው። ጥቂቶች ይገደሉና ሌሎች በቁማቸው ራሳቸውን ገለው እነዛ ገዳዮች ለፈለጉት ባርነት እንዲውሉ ማለት ነው። ዛሬ እኔ ብሞት ሌሎች ነፃ ሊወጡ ነው። ዛሬ ምንም አይነት ዋጋ ብከፍል ለሌሎች ነፃ መሆን ለሌሎች ዘላቂ ሰላም የሚከፈል ነው። ሰው አልገባውም ያለ ይሄ ነው። የራሱን ዋጋ ምንም ነገር ላይ ከሳሪና አክሳሪ እንጂ ምንም ነገር ላይ ጠቃሚ ለመሆን ተሳትፎውን እንደዛ አልገልጣል። እውነት እየተጠላ ውሸታማ አጭበርባሪ ተደራጅቶ ሀቅን ሲያድበሰብስ ዛሬም የሚታይበት ያለና መኪኖች በብሔር ዛሬ ሰው የሚያስቸግረው እሬቻ፣ በዓል ማክበር፣ መስቀል፣ ባንዲራ የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ የኔ አይደለም የሚል ትውልድ የተፈጠረው ልም ታዲያ ኢትዮጵያዊ ነኝ ማለት አይችልም እኮ ያ ምንም ይባል ምንም ታሪካችን ነው። እሱን ከመቀበል ይጀምራል ድላችን። ደብረጽዮንም የኛ ጉድ ነው። ዶክተር አብርሃም ተከስተም ሌሎችም ከትግራይ አካባቢ ያሉ ወንድሞቻችን የኛ ስኬት ናቸው። ሰው እዛ ጋር ቆሻሻው እንዳለ ሁሉ ደህና ልጆችም የኛ ናቸው። ዶክተር አብይ የኛ ጀግና እንደሆነ ሁሉ ጃዋርም የኛ ችግር ነው። መራራ ጉዲናም የኛ ጉድ ነው። መቀበል ሰው ጀግናውን ያጀገን ወደፊት መውሰድ፣ በሽተኛውንም በአግባቡ መሸከፍ አለብን። 10 ልጅ ሰው ቢወልድ 2 ልጆቹ በሽተኛ ቢሆኑበት እነዛን በሽተኞችን ለማሳከምና የሚችለውን ሁሉ ድካም ይደክማል እንጂ እነሱ የኔ ልጆች አይደሉም ብሎ ሌላ ኃጢአት አይፈጽምም። አሁን እኛ ላይ ያለው አንዱ በሽታ ይሄ ይቅር መባባል፣ ብዙ ወደፊት የሚሰሩ ትርቶች ይኖሩናል። እሳቢያችንን ማስተካከል፣ ባለቤት መሆን ማለት የተሻለ ቢበላሽም አስተካክሏለሁ የሚል አቅም መገንባት። በአጋጣሚ የተሰቀሉ ባለስልጣናት ከዛ ከተቆናጠጡበት ወንበር አልላቀቅም የሚሉት ከወረድኩ በኋላ በባጃጅም ይሁን በመንገድ ላይ ሰው አያኖረኝም። ምን ትርክት አለ? ባለስልጣን የሆነ ሁሉ ዘራፊ፣ ጨቋኝ፣ ሌባ፣ ከሃዲ፣ ባንዳና በቃ የዛ ህዝብ ጠላት ተደርጎ እንዲታይ
ይሄ ምን ያመጣል? ሰዎች አንድ ባለስልጣን ሲሆኑ ለህዝብ እዝነት እንዳይኖራቸው የሚያደርግ የአውሬነት ባህሪን ያጎናጽፋል። ሁለተኛ አጋጣሚ መልካም ስራ ሲሰሩ ከኖሩ በኋላ ቢሆን ወደ ህዝቡ ለመቀላቀል እንዲከብዳቸውና ህዝብና እነሱ ጠላትነትን የሚያጎላ ህዝቡም ያንን የሚይዝ የሚመረጡ ሰዎችም ያንን የሚይዙና በጠላትነት ለመጠፋፋት የሚቻኮሉ እንጂ የዛ ህዝብ አገልጋይ ነው። ይህንን ህዝብ ማገልገል ደግሞ ክብር ነው። ለህዝቡ አደራ በመስጠት ህዝቡ ሊያከብረው ይገባል። በቅንነት ማገልገል ከህዝብ ጋር ያለን ግንኙነት ሊያስደስት ይገባል። ህዝብን ማገልገል ክብር ነው። የባለቤትና ባለስልጣኑም ደግሞ ህዝብ ነው። የህዝብን ጉዳይ ሊፈጽም የሚሄድ ነው። ፓርቲ ወር ፖለቲከኛ ወይም ባለስልጣን የሚባለው ዋናው ህዝብ ነው የሚለውን ትርክት መገንባት ላይ ያስፈልገናል። ዶክተር አብይ የሚያደርገው ነገር አልታየን ያለውም እኮ እብሪተኞች ስለሆነ ንጉሳዊ ዘውዳዊ በዛ ላይ ፕሮቶኮሉን የማይጠብቅ የሚሉ ማናቸው እነ መሳይና መሰል ቡሽቶች ፕሮቶኮሉን የማይጠብቅ ለነሱ ፕሮቶኮል ህዝብን መካር ነው። ለነሱ ፕሮቶኮል ህዝብን መርገጥ ነው። ዛሬ መንግስት ቢረግጥ ማን ሁሉም ልክ ይገባል። በተሰጠው ነፃነትን ነው ማስተዳደር ያስቸግራል። መንግስት አቅሙን ቢጠቀም እንደዚህ እኮ ነው። ግን አለማወቃችሁ ወቅቱን እንኳን በዚህ ልክ ተዘናግቶ ተደብቆ የሚቀር መስሎት ብዙ ሰዎች ብዙ አክሽኖች ይወሰዳሉ፣ ብዙ እርምጃዎች ይወሰዳሉ። የማይድኑት ደግሞ እስከሚሞቱ ድረስ የማይድኑ ሆነው ይሄድና ትርክትን ቀይረን ሰዎች ቢሳሳቱም ለማስተካከል እንዳይሳሳቱ ማድረግ ከዛም ቢወርዱም ምን ቢሉም ደግሞ በቃ እንደውም እረፍት ከህዝባቸው ጋር ሰላማዊ ግንኙነት እንዲሄዱ ማድረግ ያለዛ ያስፈራራናቸው ከሆነ ከኛ ይልቅ ሌሎች ጠላቶቻችን ሊገዟቸውና እንደዛ እንዲሆኑ ያደርጋቸዋል። ነፃ አውጪ ነኝ ምናምን የሚሉት ባርነትን የሚያለማምዱ ከዛ ጋርም የሚያብደው ሰው በሙሉ በእንደዚህ አይነት የተዛባ ትርክት ራሱን የተዛባ አመለካከትን ወርሶ እንደሆነ ማየት ይኖርብናል። ሰዓቱም በጣም ሄደና ብቻ አንድ እንትን ካለ ይህንን ብንሰማው ደስ ይለኛል። የሆነ ቀጥቃጩና ናፋቂ የሆነበት ሁናት ያለ። ለማንኛውም የተከበራችሁት ወንድሞቼ ከሀገር ፍቅር አንጻር ጠላቶች ከሚፈክሩበትና ከሚያወሩት አንጻር በመቆጨትና ለምን ዛሬም ሁሉ ነገር እየተገለጠ በጎ ነገሩን እያበረታን የሚታይ አማራጭ ነገር ቀርቦልን እንኳን በጎውን አማራጭ እየተከተልን መጥፎውን እየጣልን መሄድ አለመቻላችን ለምን ይሆናል የሚል ነው። ችግር የለም። እንዲቆራረጥም ዋናው እንኳን ሰላም ሆናችሁ እንጂ ሌላው የሚጮው ነው የሚያጫጩኸው። ያው ዩቱበሩም ሶሻል ሚዲያው ላይም ገንዘብ እየተገኘ ነው። ይሄንን በማሸበርም የሚያወሩት ዛም ባለቤቶች ተቀጥረው ስለሆነ በትክክል ችግር ውስጥ ያለው ሰው ቢናገር አንደኛ የሚጠይቀውም የለም፣ እሱንም በባለቤትነት የሚያደርገው ስለሌለ መጫወቻ ነው የሆነው። ከግራ ከቀኝ ህዝብ ነው አሁን መጫወቻ የሆነው። ያወራል። ችግሩ መፍታት ሳይሆን ሰላም ሆኖም ችግር አለ ይላል። አሁን ዛሬ በቃ እንደሆነ ብሎ ይሄንን ጩኸት ያበዛና ሰውን እንቅስቃሴውን ማወቅ ስለሆነ ስጋት ውስጥ ማስገባት እና በዘላቂ ችግር ውስጥ ማኖር ነው። ሰው ካልተንቀሳቀሰ ካልሰራ ቀስ በቀስ ወደ ችግር መግባቱ አይቀርም። እነሱ የሚሰሩት ያ እንዲመጣ ነው እና አሁን ዛሬ እንደዚህ ልክ ነው ነው። አሁን እዛ መተማም ደወልኩኝ ወደ መተማ ዙሪያ ያው ከጎንደር ጀምሮ ከባህር ዳር ዙሩን የሚያውቁ ምንም የለም። በጎጃም ይባላል ምንም የሌለውን አለ ብለው ይላሉ። ሰው ያንን ለማጣራት መከራውን ሲያይውራል። አሁን በቃ ወሎን ጨርሰን ተቆጣጠርናል ባለፈው አይደል? አሁንም ተቆጣጥረናል ብለው ይሄው ዛሬ ደግሞ ደገሙ። እንግዲህ ከ10 ቀን በኋላ ስማር ብቻውን እንትን አልተባለም። የሆነ የሚጨርሰው ይኖረው ይሆናል እንግዲህ መንግስትን አላወቅም። እንቅስቃሴ አልተጀመረም በተለያየ ቦታ ላይ
እንቅስቃሴ የለም እንደ መንግስት ወይም እነሱ የተነኮሱበት ላይ ምላሽ ከመስጠት ያለፈ ምንም ነገር እየሰማሁ አይደለም በሁሉም ቦታ እና ሌላ ምንም እንትን የለው። ያው በሰላም እነሱ የሚፈልጉት ያው ገንዘብን ብቻ እየተቀበሉ ነው ማለት ነው። ያው ጨልባው መተማው ይሄን ነው ጎንደር ምን ሆነ እየባሰ አይደል ሄደ። ይሄ ሰሞን እንዴት ነው? ዛሬ ምንድነው? ዛሬ ረቡዕ ጋሸናን፣ ወሎን፣ መተማን ምናምን ይሏቸዋል። እሱ ላይም የሰዎችን ጭፍጨፋ ሰምቻለሁ ብዬ ነው። ሌላ አዲስ ነገር ከሌለ ሌላ ያው የባለፈው የተጨፈጨፉት መቃ አካባቢ ከዛ ያው መንገዱ እንደተዘጋ ብዙ ጊዜ አይደለም ዘጋ ነው። ዛሬ እጀባ ሄዷል መሰለኝ ማለት ነው። ወደ ጎንደርስ ከጭልጋ ጎንደር ሰማያው ሱዳራ ነው እየገበር መንገድ ላይ በቀረጥ ምናምን አሁን ተካላለ ለታታቂ ገሩ ነው። ሌላ ያው እነሱም ያችን ብር ማለት ሰው ማግኘት ሌላ ጉዳይ የለም። በቃ አዲስ ነገር የለም። የጎጃምስ አማኑኤል እንዴት ነው አሉ? አሁን ደውያለሁ። ጠፋ ብዙ ጊዜ ነው። ብዙ ጊዜ በመተማ ጎንደር አዞ ምናምን ባለው መስመር ላይ ነው። አጋጣሚ ትንሽ እንትኖችን እንስማ ብዬ ያው ሰው ያመነውን እንጂ በግዴታ እንትን አይደለም። ውሎው ስኬቱን ስለሚመሰክር በዛ ስሜት ነገሩ እንድትረዱት ነው። ለጅንጀና ለምናምን አይደለም። ያው የጠየቅነው እንደሆነ ጥያቄው አለ እዚህ ጋር እሱን አካተናል። ዞሮ አሁንም የተሻለ ነገር እንዲመጣ ሁሉም ሰው ስራውን ቢሰራ መንግስትን የምንጠይቀው እዛ ቦታ ላይ እንዴት ያ መንገድ ተዘግቶ ይቀራል የሚለውን መጠየቅ መብታችን ነው። ከዛ ባለፈ ከዛ ባሻገር ግን አያምርም። ሰው ስለጠየቀ ብቻ ወይም እንዲሆነ እኮ ምናምን ብሎ ሰው እብደቱን የሚያቆይለት በሽታውን እየተረከ ሌላ በሽታ የሚሰጠውን የሚመኝበትን ሁኔታ ሲስተውት ያ ያሳዝናል እንጂ እንትን የሚልም አይደለም። አይጠቅምም ለሰው ልጅ ማለት ነው። ይሄ አሁን እንደው እዚህ እልፍ እያደረጉ ነው ማሰማት ተው እንጂ ምነው ጃል ደስታን እየገፋን ምንድነው ያልጠፋን እኛን ብሎ ሳቂ እኔን ብሎ ሳቂ። ይኸው በኛ ዘመን ቀባጩ ቅጣጣ ቀጥቃጩን ናፋቂ አሽቀባጩ በዛ አፍራቹን ናፋቂ አንካስም ብለን የምንከሰው በዛ። እናት ሀገሩ ላይ ህይወቱን የሚሸጥ መቼም ልብ አይገዛ። ገደቢስ አቅለቢስ ልበቢስ አቅመቢስ ጥላቢስ ተስፋቢስ እኔም ብሎ አቄን ሁሉ አውቃለሁ። እኔ ራሴ ወንድም የጦስ ዶሮ አልወድም እጠነቀቃለሁ። እንዳሁኑ መንግስት ጦሰኛ እንቃለሁ። ጦሰኛ ወርፎኝ የጦስ ጦሱ ተርፎኝ ዛሬ ደስታዬ ላይ ሀዘን እስቃለሁ። ተይ በሏት ምነው ጃል ተው በሉት ምነው ጃል በቆንጆ ህዝብ ሀገር እሹሩሩ ሲሉት ፉንጋ ይቆነጃል። ተው እንጂ ምነው ጃል ዋና ነው ፉንጋ ይቆነጃል። ተው አትጃጃል። ከ6 ዓመት ምናምን በፊት የሆነ ነው። ኢትዮጵያ ጃዝ አርት ቲቪ ላይ ወንድማችን ውብ አለም ዋር ተስፋዬ ነው የሚባለው ልጅ የገጠመው እና ቀጥቃጩን ናፋቂ እኔ በዋናነት ነበር ቀጥቃጩን ናፋቂ መጃጃል አገርን ለማዋረድ በዚህ ልክ እንደዛ መሆንን የሚያወግዝበት ግጥም ነውና አገር ልብስ ሲሰፋ ህዝብነት ሲፋፋ ነባር አሮጌና ነባር ባለችን ማግስት በዘንድሮ ሙሽ ነው አጅ እንዴት ይታወጃል? ተው እንጂ ምነው ጃል ተይ እንጂ ምነው ጃል ምነካን ምነው ጃል ባረመኔ ክፋት በወንበዴ ጥፋት በባለጌ ጥፋት ጨዋ ህዝብ ምን አርጎ እንዴት ይፈረጃል? ተው እንጂ ምነው ጃል ንቃ እንጂ ምነው ጃል ብቃ እንጂ ምነው ጃል ሀገር ቀሚስ ስትለብስ በቁምጣ መጃጃል። ተው እንጂ ምነው ጃል ምነው ምነካን ጃል የሀያል ሀገር ልጅ የታላቅ ህዝብ ልጅ እንኳንስ መታመን አውቃለሁ። በድሯችን ማግስት በዘንድሮ ሙሸት ልደት ቀናችን ላይ እብደታችን በዝቶ ንዴት እስቃለሁ። በብሔር በሽታ በከተማ ሽፍታ ሀገር ስትታመስ ህዝብ እንባውን ሲያፈስ ህመም እስቃለሁ። ስቃይ እስቃለሁ።
የእናት ሀገሬ ልጅ ወገኔ ዘመዴ የጉድ ቀን ካልመሼ ስቃይ ልሳቅ እንጂ እንደሞላለት ሰው ጭራሽ ላልቅስ እንዴ? ተው እንጂ ምነው ጃል ጉዳችን ጎድጓዳው ጉድጉድ እንዳሰኘን እንዳንጎዳጎደን ሊበቃን ነው መሰል ሊያበቃ ነው መሰል ቶሎ ቶሎ ያልቃል። በቅጡ ያልሰሙት በደንብ ያላብላሉት ነገር ሲካፈሉት ነገር ሲያካፍሉት ነፍስ ይፈጠርቃል። ነገር ልጆቹ ጋር ሀገር ያስጨንቃል። ሽብር አዋጅ ቀርቶ አክራሪ ሞልቶለት አክባሪ ይንቃል። ከመሬት ተነስተው የሚያቀጥኑት ውሃ ሰማይ ላይ ይፈልቃል፣ ፌስቡክ ላይ ይደርቃል። የዘንድሮ እስር ቤት ስራ አጥ መሆን አፍ ከፍቶ ማዛጋት ወደ ባሻ መሆን ባዶነት ያስቃል። የድሮ የጥንቱን ማዕከላዊውን ቃሊቲ ሙሉን ቂሊንጦን ያስንቃል። ይቅርታ መራሹ በፍቅር ታጋሹ ከተኳሹ ራስጌ ብስጭቱን ውጦ ንዴቱን ይስቃል። ቀና ልበ ብርሃን አፍቃሪ ልብ ያለው ፍቅር ድንኳን ጥሎ ሐዘን ተቀምጦ ንዴት ነው የሚስቀው። ገስጋሽ ሲበረታ መነሻን መርሳት ነው መድረሻ የሚያርቀው። የሀገር ልብስ ሲሰፋ ህዝብነት ሲፋፋ ነባር አሮጌና ነባር ባለጌ ነው በጭንቀት የሚያልቀው። ሀገር ልብሷን ስትለብስ ህዝብ እንባውን ሲያብስ ከድሪቶህ ጋራ አንተን የምትወልቀው። ተው እንጂ ምነው ጃል ደስታን እየገፋን መደሰቱ ጠፋን። እኔን ብሎ ሳቂ እኛን ብሎ ሳቂ ክብራቸው ውርደት ነው ባለጌና ናቂ። አንቺ እናት ሀገሬ አዲስሽን ልበሽ የጣጣፉብሽን ድሪቶ አውልቂ። ምነው ጃል ተው እንጂ ምነው ጃል በጀግና ህዝብ ሀገር እሹሩሩ ሲሉት ፈሪ ቆነጃል። ተው እንጂ ምነው ጃል። ዋናው ነው አለማመዳችንና አጠባበቃችን ያጎለምሳቸው በሽተኞች እብደታቸውና በሽታቸውን እየሸጡ ለሌላ በሽተኞችና ጠላቶቻችን እያከራዩና እየተከራዩ የሚበጠብጡና የሚያበጣብጡን ተሰራ ከሚል ይልቅ ፈረሰ የሚልን ከአፍራሾች እየሰማ እንድንውልና እንድናድር ሁልጊዜም የነዛ የአፍራሽ ተቀጣሪዎች የፈረሳ ሰለባ ሆነን ልቅሷችንን እየሸጡ መባላታችንን ስደታችንን እየሸጡ በሁሉም ላይ የነሱን ሆዳምነት እና ባንዳነት ለማስቀጠል የሚሰሩ ቆሻሾች በእኛ መዘናጋት አብሮ አለመቆም አለመጸጸትና ሀቁን ለማግኘት ጥረት ባለማድረግ ጥረት አድርገንም አስጠብቀን ለሀቅ መቆምን በሁሉም ነገር ላይ ማስረጽና መስራት ስላልቻልን ብቻ የተፈጠሩ የቆዩና ያሉ እንጂ እኛ መስራት ያለብን ሰርተን የሚቆዩም አይደሉም። የትም ቦታ አምጧቸው ጭናቸው አምጧቸው እንደዛ አይነት ፍላጎትም የላቸውም። በዘላቂነት እንደ ሀገር ቁስል አድርጎ አማራ የሚባለው ህዝብ ደግሞ በልጆቹና እዛ ውስጥ ባለ ነገር ላይ ወደኋላ ለመጎተት የሚሰራ ሻጥር መሆኑን ማወቅ ነው። ከዛ ባሻገር የለም። በተለይ ሁለቱ ክልል ላይ ያሉ በሽተኛ ልጆቻችንን በሽታቸውን የሚዋረሱ ሌሎች በሽተኞችን እየፈጠሩ በትግራይ ህወሓት በአማራ ክልል ላይ ጃዊ ሰው ፋኖ ነኝ ብሎ የመጣው ሌባ ያንን ህዝብ ለማዋረድ በግልጽ እስከነገረን ሁሉ ወስዳችሁ እዛው መውጣት የማይፈልግ የደናቁርት ስብስብ ከዚህ ጋር ደግሞ ያሉ ሰዎችን ሁሉ ነውራቸውን በአደባባይ እንዳሸፈን አድርገው የገለጡበትን ክስተት እንመለከታለን እንጂ ከዛ ባሻገር አይደለም። ምንም ያዙ ምንም እንደው ብዙ ጉድ ነው። ዘመን ይነግረናልና ይሄን ያዝን ብላችሁ የምትሉትን ዳኑ አይጠቅማችሁም። አይ ካላችሁ በርቱ፣ መንገዱን ጨርቅ ያርግላችሁ፣ በርቱ። የሚመጣውን ነገርም ለመቀበል ተዘጋጁ። ከዛ ውጪ ያ ሞታችሁን፣ ውርደታችሁን ሻዕቢያንም ህወሓትንም እዚህ ጋር ያሉ ቅራቅንቦችን ፋኖ ነኝ ብለው ያሉትን ውጭ ያሉ ልደቱ በ45 ቀን በምን የሚሉ እብዶችን ሁሉ ጉዳችንን ያየን ጉዳችንን ቆሻሻችንን በደንብ እንዳይሸፈኑ አድርገን በግልጽ መጥተዋል። እነሱን በሚገባው መሸከፍ፣ ሀገራችንን ማጽዳት፣ አሰብን ማግኘት፣ የኤርትራም ሆነ የህወሓት የሚጫወትበት የትግራይ አካባቢ ላይ ያሉ ህዝብ ነፃ መውጣት አለበት። የእነሱ ነፃ መውጣት ለሱዳን ሰላም ይሰጣል። ብታምኑም ባታምኑም ኢትዮጵያ የተቀማቸውን አሰብን የባህር በሯን ስታገኝ ሱዳን ሰላም ይሆናል። ኤርትራ አትፈለግም። ከኛ ጋር በሪፈረንደም መሆኗን በራሱ በህዝቡ የሚመጣ ጥያቄ ስለሆነ ማለት ነው።
ዋናው ፍትህ መረጋገጥ ነው። እሱ ላይ ሪሉን ነው የምነግራቸው። ምክንያቱም አሰብ ከሄደ የኤርትራ ህዝብ ነጥሎ መጫወቻ ማድረጉ ማንም ስፖንሰር ያደርገው። ሻዕቢያ የተቀጠረው የኤርትራን ህዝብ እንደመያዣ ይዞ እያጎሳቆለ ምንም እያለ ለኤርትራ ስራ እየሰጠ ለመቀጠል ነው። ይህንን በደንብ ራሱ የነገረን ስለሆነ ማለት ነው። የኤርትራ ህዝብም ነፃ ይወጣ፣ የትግራይ ህዝብም ነፃ ይወጣ። ነፃ የወጣ ህዝብ የተመቸው ህዝብ በመጣ ቁጥር እነዚህ ገዳይና አስገዳዮች ባንዳና ነውረኞች በሙሉ ምንም የሚጠቀሙበት ነገር የለም። አሸባሪዎችን የሚያሰለጡበት ነገር የለም። ተስፋ የቆረጡ ሰዎችን እየጋለቡ የሚጫወቱበት ነገር የለም። ሲፈልግ ወታደር አምጥቶ ለሱዳን የሚሸጠው ህዋት እያከራየ በዶላር የሚለቃቀመው ህዋትና ሌላ ቦታ ላይም ሻዕቢያም ይኸው አሰለጠንኩ ቢል የተለያዩ ታሪኮች ስላሉ እሱን እያስታውሳችሁ የምሰሙት ነገር በሙሉ እንዳይቀጥል ካደረግነው ምንጩን ከናንየው በማድረግ ነው የምናጠፋው እንጂ የሆነ ዳር ላይ ብቻ ቆመን የሚቆምም አይደለም። ይሄ የራሱ ታሪክን እዚህ ስሙት እስኪ ደጋግም ግብጽ ኤርትራን የደገፈችበት ብዙ ታሪካዊ ምክንያቶች አሉ። ወይ ደገፍ ተዛኔሩ ኮይኑ ኤርትራ ከም መጓቲ ንኢትዮጵያ ቅሳነት ማክሊ መሳርሒ እምበር ግብፃውያን ኤርትራን የደገፉበት ወይም ግብጽ ኤርትራን የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት የኢትዮጵያ ስራ ኤርትራ ናትነት አፍረክሞ ሉላውን ተረጋግጣ ከተለበች ሀሳብ አይነበረም። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆኗ በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ሸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማለት ዝብልዎ ቁጥጥር ናይ ግብፂ ብዘይካ ዘይምረጋ ናይተን ዓዊት እቲ ማይ ዝመቀሰሉ ቦታ ዘለዎ ሃገራት መፃ ይህን ዝብል እምነት ናይዎም ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ተመይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። የግብፅ ፖለቲከኞች ለምን ይህንን አመለካከት ያዙ የሚለው የራሱ ታሪክ አለ። በቃ ዋናው ይሄ ነው። ይሄ ከእናት ሀገር እውቅና ከማንሳት ጀምሮ ኢትዮጵያ፣ ምስራቅ አፍሪካ፣ ሶማሊያም፣ ኬንያም፣ ደቡብ ሱዳንም፣ ኢትዮጵያም፣ ጅቡቲም ሁሉም ሰላም የሆኑ ዘንድ ሻዕቢያ የሚባለውን የምስራቅ አፍሪካ የሞት መሪ ማስወገድ ግዴቷ ነው። ኢትዮጵያ አሁን ያ እንዳይመለስ ጀምራለች። እሱ መንገድ ይቀጥላል። ከዛ ጋር ያለ ሰው በሙሉ መወገድና ሌላውም ንቃተ ህሊናውን በዛ ልክ ማሳደግ አለበት። ህዝቡም እንደ ህዝብ ንቃተ ህሊናውን የዓለምን ረሰንት ታይም ላይ ያለውን ሁኔታ ለመረዳትና አውቆ ለማሳወቅ በዛም ተጠቃሚ ሆኖ ለመቀጠል ጥረት ማድረግ እንጂ ወደኋላ መጎተት አይጠቅም። መጎተት አለው ካለም በቃ እንደ በሽታችን መወገድ ስላለበት ነው፣ ይወገዳል። ባንዳነት፣ ጽንፈኝነት፣ ዘረኝነት፣ ገዳይነት፣ መንገድ ዘጊነት፣ አፍራሽነት፣ ክፋትና ቆሻሻነት፣ የራሱና የውጭ አምላኪ የሆነ ማንነት በዚች ምድር ላይ መኖር የለበትም። በኢትዮጵያ ምድር ይበቃናል። ይሄ ፈጣሪም ይፈርዳል አይፈርድም የሚለውን ሁሉ ነገር የማይበት አንዱ ዘመን ነው። በዛ መልኩ ነው የምታገለው እንጂ ለሌሎች አሁንም ይሄ ያሳስበኛል እሱን ተውት እና ከዛ በላይ ብዙ ነገር ስላለ ይልቁንስ ከደስታችን ተካፋይ ነው። ከሀገራችን ስኬት ባለቤቶችን ነው። ያለፈውን መጥፎ ታሪክ እንዳይደገም አድርገን በመዝጋታችን ደስ ብሎን የተበላሸውን ሁሉ ለማንሳት እንኳን እድል የምናገኘው አስተካከል ነው በሚል ስለሆነ አሁን እዚህ ያደረሱንን አሁን የምንሰማቸውና እስከዛ ድረስ የምናውቃቸውን ፖለቲከኞችና ምናምንቴዎችን የትኛውም ሀገር ላይ የትኛውም ምድር ላይ እንደነዚህ አይነት ቆሻሻ ትውልዶች ኦር ሰዎች እንዳይፈጠሩ አድርገን ፋይሉን እንዝጋ። አብራችሁኝ ያላችሁት ወንድሞቼ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሁሉም ቦታ ላይ የኢትዮጵያ ድል ይቀጥላል። እሱ ጠላቶች በሚያደርጉት ቁጥር የበለጠ ድሉን እየገፉት ስለሆነ ዘመኑን ቸክ አድርጉት ነው። ከዛ ውጭ ካላችሁ የኢትዮጵያ ድል አይቆምም። ኢትዮጵያ ታብጽራ በእግዚአብሔር። የኢትዮጵያ ድል ይቀጥላል። አሻጋሪዎች እንሁን። መልካም ጊዜ